ባናደርግ ጥሩ ነው። በላይ ዘለቀን ለምን እንደመረጡ ታውቃላችሁ? እንግዲህ በእድሜ ልጅ ነው ያኔ የጦር መሪ ተደርጎ ሲመረጥ ሲሰቀል እንኳን እድሜው 33 ነው የነበረው በአዲስ አበባ ሰዎች እና አይን ያልመራም እነ ጋሽ ገሌ ያሉ በእድሜ ትልቆች ምናምን ሲል አንተ ምራን ምክንያት ያደረገው ሰው ከታዘበው ነው እኮ ባህሪ ቅድም ሲነሳ ነበር። ምግብ እንኳን ሌላው ከበላ በኋላ ለመብላት የሚፈልገው ዝንባሌው እንደዛ ሌሎችን የመንከባከብ ለጥቅም ላይ ሌሎችን ነው እንጂ የሚያስቀድም ራሱን ያለ ማስቀደም ባህሪ ያዩ ስለነበር ነው ምራን ያሉ በትክክልም ላይ ይተውታል መራይ እና አባል ስንይዝ ጥንቃቄ ማድረግ ያስፈልጋል። ከምንም በላይ እንደፈለገን ሸፋፍነው እንችላለን። እህትና ከሌለ ሰው አክባሪነት ከሌለ ሰው የሚሸት ነገር ከሌለ በዚህ ሙሉ ገደምብ ብታወጣ በዚህ ሙሉ የቅጣት ደንብ ብታዘጋጅ አይሰራም። በሰዎች መካከል ያለው ግንኙነት 95% ከቃላት ውጭ የሚደረግ ነው ይባላል ነው 99% ባይሆን ዓለሜ ጋሻዬ ወንድሜ እህቴ ዓለሜ ከምትባባለው ይልቅ መንፈስ ይናበባል። ላንተ ያልሆነን ሰው ባይነግርህም ታውቀዋለህ። ሰው ካንተ ሲርቅ እኮ ባይነግርህም ታውቀዋለህ። መጥፎ ድርጊታችን የሆነን ሰው ሲገፋው ታውቀዋለህ። ብሎ ራስን ማረምና መንፈስን አስተካክሎ ምን መራውን ሰው መያዝ ይጠይቃል። አካካሪው ሰበር ነው እስሙን ሰበር ነው። ይሄው መሬት እየጫረ ነው ይሉ እኔም ማቀው ያማራ ስነ ልቦና መሬት ካየና ዝም ካለ ጠላቱን የት ቦታ ላይ መጥቶ መጣል እንዳለበት እያሰላሰለ ነው። አለቀ። የነዛ ሰዎች ልጆች ነን። ይህ ማህበራዊ ሴት ነው ያፈራን። በዚህ ማህበራዊ ሴት ውስጥ ነው ወይተን ያደግን። ለማሸነፍ ብቻ እንታገላለን፣ ደግሞም እናሸንፋቸዋለን። በዚህ መሃል ድርድር፣ ንግግር፣ ምንግርግር ጂኒ ጃንካ ብሎ ነገር የለም። ሊያጠፉን የተማማሉ ሰዎች ናቸው። ሊያጠፋ የተማማለን ሰውና ስርዓት ተማምለ ማጥፋት ነው እንጂ በንግግር በድርድር በምናምን የሚሆን ነገር የለም። ስለዚህ እስከ መጨረሻው እንታገላለን። ያድማ ብተናው መዋቅሮ ኦልሞስት ተበትኗል። ገና ብትንትን ይወጥ ይህ በግፍ እንዲያልቅ የተፈረደበት ማህበረሰብ ልጆች ማህበረሰባችን ከግፍ እልቂት ለማዳን ተነስተን ነውና ትግል የጀመርነው። እግዚአብሔር ደግሞ ሁሌ ከእውነትና ከንጹሃን ጋር ነውና ገና ብትንትን ይወጥ አንለቅ። የበላይ ዘለቀ ልጅ ማንም ሱሪውን ሊያስወልቀው አይችልም። የቴዎድሮስን ልጅ ማንም ሱሪውን ሊያስወልቀው አይችልም። የምየምን ይልክን የነ ልጅ ኢያሱን ልጆች ማንም ሱሪያቸውን ሊያስወልቅ አይችልም፣ አይገባም። ስለዚህ ራሳችንን አዘጋጅ፣ እንሰልጥን። ሸዋ፣ ጎንደር፣ ወሎ፣ ጎጃም፣ አንድ አማራ ወዲያ ወይትንድ ተቤቱ ተቀየው ተሚኖርበት ሂርተይህ እያለ ያባረረ ስለተማረ ነው። ስለተማራችሁ ሂርተይህ እኛማ ምን እናውቃለን? ግበሬማ ምን ያውቃል? እንኳን ሰው በሬ እንኳን ሲሞትበት ሳምንት ሐዘን ይቀመጣል እንጂ ሂርተይህ አይልም። ወዲያ ወይትንድ ሂርተይህ አለኝ የተስተማር ለነገሩ ይበለን ተስለን ያመጣነው ማደል የተስተማረ ይግደለኝ ብለን ተሳል ይኸው እየገደሉን ሂርተይህ ወይትንድ
ወዲያው የት እንሂድ? ትናንትና መጣ አስማሪ ጥቁር ኩፍይት የደፋይ ተብላ ህርጠይህ ሁለተኛ እንዲያላይህ አለኝ። ደበርኳት አጅሌ ደበርኳት። እውነቱን ስለተናገርኩ ጠላይኝ። ህርጠይህ አለኝ። ደግ ብዬ ሄድኩ። ታያ ወዲህ አልተመለስኩም። እኔም ብስተማር ነገ ህርተይህ እምለው አላጣም ብዬ ተውኩት። ምን ይተክርልኛል? ብሰለጥንና ብስተማር እኔም ነገ ህርተይህ ማለት ይጀምራለሁ። ህርተይህ ታስተምራችሁ ህርተይህ አትበሉ። የተስተማረ ይግደለን ብለን መንገድ እንዲሰሩልን ውሃ እንዲታወጡልን ህርተይህ እንድትሉን አንከጅልም። የተስተማረ እኮ ነው ጎበዝ። አታስወጉኝና ተወዲያ ዱፍተር ተወዲህ ዱፍተር ሆኖ አይደል ያጋደለ። በሉ ደህና ወጣ። እንደኛ ምናልባት ያልተያዝነው እኛ መስቀለ ክርስቶስን ይዘን እውነት ውስጣችሁ አለ? ሁላችሁም አለ በሉ። ካለ ነው እናንተ አመራር ትልልቆች አባቶቻችን ውስጣችሁ እውነት አለ? አሁን ቃል የገባችሁን ልትፈጽሙ ቃል ገብታችኋል። ህዝቦች ደግሞ የተቀበለውን ቃል ልትቀበሉ ቃል ገብተናል። ከዚህ ውጪ ጎረቤታችንን ወንድማችንን ላንጠላ እንደዚህ ተያይዘን ሞትንም ህይወትንም ልንካፈል ነው ያልነው አይደል? ልንካፈል ነው። እጃችሁ እንደተያዘ አንድ ጊዜ ልል በሉ። ደክመናል ግን እንጃ ሰዓት እንትን ብሎ ነው እንጨምረው። የሁላችንም በዚህ የተገኘ ነው የትውልድ አምላክ የሀገራችን አምላክ ቃላችንን እንዲያስፈጽመን ቅዱስ ፈቃድ ይሁንልን። እጅ ለእጅ ተያይዘን ጭንቀታችንን እንድንላቀቅ እግዚአብሔር አምላክ ይከተለን። እጅ ለእጅ የተያያዝነው አብረነን አንተ ከሌለህልኝ የለሁም እኔ ከሌለሁ የለሁም ማለት ነው። እኛ የምንፈታው በዚህ ነው። አንዱ ወንድሜ ሳይኖር ሌሎቻችን የለንም። እንደምናየው ነው። የሳሳንበት ሰዓት ነው። ብርድ የመጣበት ሰዓት ነው። ስለዚህ ተደጋግፈን እግዚአብሔር አምላክ ጭንቃችን እንዲፈታ ቅዱስ ፈቃድ ይሁንልን። በዚህ ትልልቆችም ትንንሾችም ቃል ገብተናል ልንደጋገፍ። የተነጋገርነውን ላንረሳ ላንዋሽ ለክርስቶስ ቃል ገብተናል። ስንለይ እጃችንን ሁላችንም ወደ ላይ በትር ያዛችሁ ባካችሁ እጃችንን ወደ ላይ ለክርስቶስ ቃል ገብተናል። እየገዘትናችሁ አይደለም እንዳትዋሹ ግን ቃል በራሳችሁ ገብታችኋል። እግዚአብሔር አምላክ ከሁላችሁም ቃል ጋር ይሁንልን። ቃላችሁ እንድትፈጽሙ በትልቅነት በመሪ ደረጃም ያላችሁት ይሄን ቃል እንድትፈጽሙ ለሰው ትንሽ ነገር ይበቃዋልና ትንሽ ምክንያት እንድታረቁ እግዚአብሔር ከእናንተ ጋር ይሁን። እኛ ደግሞ ትንሽ እንዳይበቃን ብርቱዎች እንድንሆን እግዚአብሔር ከሁላችንም ጋር ይሁንልን። እንግዲህ መኳረፍን እግዚአብሔር አምላክ በቃ ይበለን። ሲሰፈር በብዙ በጎተራ ሰው እህል ነበረን። አሁን በትንሽ እቃ ሰው እንዳለን ታውቃላችሁ አይደል? እህል ያለን አሁን በትንሽ እቃ ነው። በትንሽ እቃ ሰዋችን ሳስቶ ያለንበት ሰዓት ነው። እግዚአብሔር አምላክ የና ቤቶቻችንን ይቀበለን። አቤቶቻችንን ሰምቶ ጠላታችን ድል ተደርጎ እኛ የሰላም ልጆች እንድንሆን የሰላም ባለቤት ከሁላችን ጋር ይሁን። ፈጣሪያችን ኢየሱስ ክርስቶስ ፈቃዳችን እንዲያስፈጽም አሁን እጃችሁን ታወርዱታላችሁ። ወደ ጠላታችን አምላካችን ዘንበል ይበል። መዓቱን ሁሉ ያርቅልን፣ ምህረቱን በምህረቱ ያቅርብልን። ፈጣሪያችን ኢየሱስ ክርስቶስ ሀገራችንን ሰላም ያደርግልን። የደረቁ ምንጮች እንዲፈነጩ እግዚአብሔር አምላክ ያደርግልን። የተቸገሩትን ሁሉ እግዚአብሔር አምላክ በቸርነቱ ይደግፍልን። የተሰደዱትንም ከቤታቸው የወጡትንም ስለ ሀገራቸው የሚያዝኑትን የሚተክዙትን በቤታቸው የሚያለቅሱትን ሁሉ እግዚአብሔር አምላክ በቸርነቱ እንዲጠብቅልን ቅዱስ ፈቃድ ይሁንልን። አምላካችን ሆይ አንተ አብረሃቸው ኖረህ ብዙ ነገር ከሰሩት ቆጥረን ዘንድ እንማልዳለን። ስለዚህም አቡነ ዘበሰማያት እንበል። አበነ ዮም ሄድ
አላህ ያስደሳን፣ ደስታችን ይዝለቅ። ደስታችን ተስፋችን ይብዛ። እንግዲህ እንደ መፋቀርና መዋደድን አላህ ያርግልን፣ ይበጅልን።